እንዴት ናችሁ? ሰላም ናችሁ? ክፍል 2ን ቀጥለናል። ሁለት ክፍል ነው የምናደርገው እንዳይበዛ ብዬ ነው። ባለፈው የነበርንበት እንትን ተምራ ምናምን እያልን ነበር። ብሩክታይት በየነ ትባላለች ልጇና እስኪ ከጣፎ እንዴት መጣሽ? እንዴት ነው ላይፍስ እዚህ ያለው ብቻሽን እያሳደግሽ የምትኖሪው በምንድን ነው ምናምን የሚለውን ደግሞ ዛሬ እናብራራላችኋለን። በልጌን ማገዝ ለምትፈልጉ ስልኳን አስቀምጥላችኋለሁ፣ ማገዝ ትችላላችሁ። ኖርማል የአንድ ወር እንትን የትራንስፖርት መቻል አሪፍ ነገር ነው። ትራንስፖርት እየቻለን አይደለም አሁን ትምህርት ቤቱ። ልጆቻችንን የስንት ሰዓት መንገድ እያቋረጥን በእግራችን ነው የምናደርሰው። ተራ ገብተን እኛ እና እሱ አሁን ለምሳሌ በተራ ነው አንደኛችን ጧት ስናደርስ አንደኛችን ማታ። መምህሮች አጋጣሚ በዛ መተው ይዘውልን ከሄዱ ጧት ደስ እያለን፣ ከሰዓት ደግሞ አንደኛችን ቀረብ ስለምል እኔም ከተመቸኝ እኔ እያመጣን ነው የምንኖረው። እስኪ ያንን ላይፋችንን ደግሞ እናገራችሁ። 1 አመት ከምናምን ሆነ እኔና አንቺ ከተገናኘን አምና ጀምረን ነው የምንተዋወቀው። ከዛ ጀምሮ ኖርማል እንደ ሲስተርሊ ነው እየተቀራረብን ያለ ነው። እኔን ቸግሮኝ ከሆነ እሷ አለች። እኔ እንኳን ችግር ደፋኝ አይደለሁም፣ ብዙውን ጊዜ ችጋራም ነገር ነኝ። ግን ቢሆንም የሆነ ነገር ሆንኩኝ ካልኩኝ ትሸፍንልኛለች። የምሬን ነው የምላችሁ። ማርያም አዛኝ ናት በጣምና በእርግጥ እግዚአብሔር ይስጥሽ። ሲሰጥ ነው አሪፍ ነገሩ አንዳንዴ። እና ከጣፎ እንዴት መጣችሁ? እስኪ እናውራቸው። ይሄንን ጣፎ ላይ ያው ቤታችን ፈርሶ ነው። ቤታችን ሲፈርስ ድምፅሽን ከፍ አድርጊው። ከጣፎ ነበር 9 አመት የተቀመጥነው። ከጣፎ ነበር ያማን አረኝ ወይ አታልቅሽ ብዬ በማለት እስኪ መማር አታልቅሽ በማለት እኔ እንድታለቅሽ አይደለም እኮ አንቺ እኮ ጀግና እናት ነሽ፣ በጣም ጎበዝ እናት ነሽ። ቢያንስ አንድ ልጅሽን እዛ ድርሰሻታል ብቻሽን። በጣም ጎበዝ ተማሪ ናት። ነገ ሌላ ሰው ስትረዳ ካንቺ አልፋ ታገኛታለሽ። ቤት ሁሉም ሰው ፈርሶበታል፣ ያልፈረሰበት የለም። አስታውሰሽ የምታለቅሽብኝ ያስፈልጋል። እኛ እኮ ቆርቆሯችንም አላጫት በላያችን ላይ ነው ቃል አወጣ ምን ማለት ነው? እቺ ሌላ በቃውን እየጎተተች አርመጥብን። አረ እንደዚህ ቆን ስትል በጣም የሚዘገን ሻፈራው ሰው ነገር ይከብዳል። ታይ በቃ እሱን እነሳውና እዚህ መተሽስ ዝመጥች ያው ሰው አብኝ እግዚአብሔር ይመስገን አክስቴና እንዳመት ወራጣ ተቀመጣለች። አንድ አመት ወደዛ ተከፍላላችሁ አለች። ግን እኔ አሁን የቤት ኪራይ ቴታን ተጨመርኩኝ ናቸው ይከፈልሽ አይደል? ቴታን ተሰራብኝ ተቀብላለች። ግን የትራንስፖርት ደግሞ ከዚህ እስከዛ አስበሽዋል። ልጅቷ የደከመች ነው የሄደች አይደለም። እኔም እንዴት አድርጌ ነው እንደም ባሁን ተወሰነ አገር ቤት ወሰዳት ምናምን ብዬ ነበር። ግን ደግሞ እግዚአብሔር እስቲ ቆይ አሁን ሌው እንደምታዩት ስራ የለም፣ ከባድ ነው ኑሮ አካባቢ ነው። አንቺ እኮ ጎበዝ ነሽ ከኛ በላይ ደግሞ ትሻለሽ ብዬ ነው የማስበው። ትሻለሽ አልኩብሽ ምክንያት ልንገርሽ። እኛ እዛ ቅርብ እንኳን ተቀምጠን 30 ደቂቃ ነው ፈጀኛ ሳምፈናል ለማድረስ ስንቆጨበጭ ነው የምንገኘው። አንቺ ግን ከዚህ ለሊት ተነስተሽ እኔ ድረስ ስታደርሻት ምን ጊዜ እንደመጣሽ ግራ ይገባኛል። እኔ ንገሪ ካልሽኝ ምክንያቱም አንቺ ስትደክሚ አይደለም ልጅሽ የምትበረታልሽ። አንቺ ጎበዝ ስትሆኚላት ነው ታውቂያለሽ። ደግሞ በጣም ጎበዝ ነሽ ካልክ በላይ። መብራን ምስክሬ ናት። እኔ አንቺ ለኔ አሪያ ነሽ። አሁን ለምሳሌ አንቺ እስከ ስንተኛ ክፍል ነው የተማርሽው? እስከ 7 ነው የተማርሽው አይሹ። እኔ ግን ቢያንስ ካንቺ የተሻለ ተምሬያለሁ። እኔ ብሳለሁ ካንቺ። ዘንድሮ ምን እንዳሰብኩ ልንገርሽ። ይቅርበትና አረብ ሀገር ልሂድ። እሺ እንደገና ደግሞ ይሄንን እዚህ ለሰራተኛ ልስጠውና ልሂድ። እሺ እሱን ደግሞ ልተውና እስከ 4 ደስ ያለ ብለዋል። ደስ ወስጄ እስከዛ ልቆይና ከዛ ደግሞ አምጥቼው ስንቱን እንዳሰብኩት። ይሄ ሁሉ ችግር ምንድነው? ትራንስፖርት ስለሌለ ነው። ትራንስፖርት ቢኖርም ራሱ እናንተ ደግሞ ሌላ መንገድ አለባችሁ። ሌላ ወደ ላይ የምትመጡት መንገድ አለ። ቢያንስ 40 ደቂቃ 30 ደቂቃ ይፈጃል በእግራችሁ ጧትም ማታም ስትመጡ ማለት ነው። ይሄን ሁሉ ተቋቁመሽ ነው ያስተማርሻት ያለሽው። እንደዛም ሆኖ እግዚአብሔር ይመስገን ልጅቱ በጣም ጎበዝ ተማሪ ነች። ሰለቸኝ አትልም፣ ራሷ ናት የምትሄደው። እና በዚህ በኩል እንኳን በጣም ጠንካራ እንደሆንሽ ሊሰማሽ ይገባል። ያ የፈረሰው ያንቺ ቤት ብቻ አይደለም፣ የሁሉም ቤት ነው የፈረሰው አይደል? እሱ ደግሞ እውነታውን አምላክ አንድ ቀን እንትን ብሎ
ወይ የሆነ ነገር ይፈጥር ይሆናል እግዚአብሔር። የድሃ አምላካችሁ ማለት ነው። ሊሰማሽ አይገባም። በሀገር የመጣ ነገር ነው። ተይው በቃ እሱ እንርሳው። ምክንያቱም የአንድ ሰው ብቻ ተለይቶ የተደረገ ነገር ስላልሆነ በቃ እግዚአብሔር የሆነ መፍትሄ ሲፈጥር ነገሮች ሲስተካከሉ ይሆናል ብለሽ አስቢና ራስሽን አረጋጊ። በዚህ በኩል ማለት ነው። ላንቺ ትልቋ ነገርሽ ማናት? እየለፋሽባት ያለሽው አንዷ ልጅሽ ናት። እኔና አንቺ አንድ ናቸው ልጆቻችን አይደለም? ለዛም ነው ከልባችን ተሳስበን እንትን የምንለው። በቃ ትረጅኛለሽ፣ እረዳሻለሁ። የእውነት ነው የምረዳሽ። መብርሃንን እህቴ አድርጌ ነው የማስብሽ። እውነት ልንገርሽ ልክ የሆነ ታላቅ እህቴ የሆነ ነገር ሁኜም ታውቂያለሽ፣ ደውዬ እንደዚህ ሆኜ እንደዚህ ሆነሽ ነው የምንባባለው። ኖርማል አሁን ልክ ሌላ ሰው እንደምታገኘው እኔና አንቺ ሳንገናኝ ብለን እናውቃለን በስልክ። አንቺ ትሄጃለሽ ዛሬ ቤት ነው ፀሐይ ካለች ማታ ማታ ልበን እራሱ ጠይቃታለሁ። ከማን ጋር መጣሽ ዛሬ ማን አለ ብርቅ ያለች ወይ? ከዛ አንዳንድ ቀን ሲደክመኝ ነው ዝም የምላት እንጂ እኔ ተጫው ተፀሐይ ጋር ነው የመጣው። ትናንት እራሱ ሮጣ ስትሻገር እያየኋት ለምን ተሻገርሽ? ለምን እንደዚህ ተፀሐይ ጋር ለምን አትመጪም? እንደዚህ አትሆንም ስላየችሽ ነው ትናንትና ወጣ አላየችኝም። በኋላ ነው ተሻገረች በኋላ ደነገጠች ነው እንዴ? አላየችኝም ጭራሽ ነው። እና እንደዚህ ነው ሀሳብ ምን ትልሻለች? ፈጣሪ ይጠብቀኝ እግዚአብሔር። አዎ እግዚአብሔር ያለኝ ነው የምትለው። በዛ በኩልማ እነሱ እሷ ምን አለ መሰለሽ ከብርቄ ጋር ወደ ኋላም ወደፊትም እያወሩ ስለሚመጡ አንዳንዴ አሁን እዛ አስፋልቱ ዳር ነው ቆሜ የምጠብቃቸው እንዲያሻግራትና እንዲሻገር እያልኩኝ ማለት ነው። አሻግሪያትም መምጣትን ነው የምትፈልገው፣ ቶሎ ወደ ቤቷ መድረስን ነው የምትፈልገውና እንደዛ አዎ እውነቷ ነው። እግዚአብሔር የሚጠብቃል፣ ግን መጠባበቃችንም ግድ ነው። የሚያስበሳችን ከኋላ የሚመጣ መኪና አያውቁትም። ራቅ ያለ ነው ብላ ነው ትናንትና የሮጠችብኝ። ጠብቄ አቆሜ የነበረ በእርግጥ እኔ ግን እሱ ቸር መድኃኒዓለም ይጠብቅልን። እኛ ጠብቀን አይደለም እናድናቸው። ከኛ በላይ እነሱ ያስባሉ። ነቄ ናቸው። ምን አድርጎኛል መሰለሽ ባባዚ ካረለው በሚማር ጊዜ እኔ ሁሌ ጠዋትም ማታም ማመላለሽ ነው። ለሰው አመኛ አልሰደውም በዛን ዘመን። አሁን እንደውም እያመንኩ ነው። ለዛውም እነማማን እንግዲህ እነ ብሩክታይትን ከሱ ያልተሻሉ ሰዎች ማለት መንገድ ላይ እኮ እኔ ጋር ሆኖ ራሱ እየገጠሙ ነው የሚመጡት። ግን የዛኔ ምን ይሰራኛል መሰለሽ ማርያምን መብራት ምስክሬ ናት። በልጊ ወላጅ የሌላቸው ህፃኖች አሉ የማያሻግራቸው ስብስብ ያደርግና እሱ ከዳር እኔ ከዳር ሆነን ይዞ እጃቸውን ያሻግራቸዋል። ይህ መንገድ ደግሞ ካውሽ በጣም አስቸጋሪ ነው እና አሻግሮ ወይኔ ይሄ ልጅ ከኔ በላይ ነው የሚያስበው እኮ ትዝ አይሉኝም እንደ ሰብስቦ አሻገራቸውልና ራሴ እንደገና አንተ ብትማርማ የት ትደርሳለህ የሚለው ነገር ውስጥ ይመጣል ማለት ነው። እና እኛ ስንኖርላቸው ይበረታሉ። በተለይ የእናት ነገር ከባድ ነው። ለደፍ ልጆች እናት ናት እነሱን ማዳን የምትችለው ብዙ